ሲመጥር የሆነ ሀገር ያለው ይፈራል፣ ይከበራል። ያንዳንድ ሀገራት ፓስፖርታቸው ቪዛም አያስጠይቁ ምን ያህል ክብር እንደሆነ በዚሁ እንረዳለን። አንዳንድ ሀገራት ግን ዜጎቻቸውን ባላቸው አጠቃላይ ነባራዊ ሁኔታ በአንዳንዶቹ ልክ ላስከብር ይችላል ጊዜው። ስለዚህ የምታስከብር የምታኮራ የምትጠቅም ሁሉንም የምታቅፍ ሀገር መገንባት የዜጎች በእጃቸው ያለ እድሉን በአግባቡ የተጠቀመ ሀገሩን በአግባቡ ያቃናል፣ በእድገት ጎዳና ወደፊት ያስቀጥላል። እድሉን ያመከነ በሀገሩ ይጫወታል፣ ሀገሩን መጫወቻ ያደርጋል፣ ወንድም እህቱን መጫወቻ ያደርጋል፣ ራሱን መጫወቻ ያደርጋል። በዚህ ሂደት እያልኩ ያለሁት የዓለም የፖለቲካ ነባራዊ ሁኔታ በጣም ማስተዋል የሚጠይቅ ነው። አሁን የገለጽኩትን ሀገሩን የሚያዋርድ የግል ፍላጎትን አልቆ የጋራ ፍላጎትን ዘንግተው ምናልባትም ተነጋግረው ልዩነት መፍታት እየቻለ በእልህና በመጠፋፋት ልዩነትን ፈተው የፈለገውን አሳክተው ሄዳለሁ ብሎ የጣረ ስንቱ አገሩን አፈርሰው ስንቱ ዜጋውን ስደተኛ አድርገው አረፈ። ሶሪያን መውሰድ እንችላለን። የነዛ የነጮቹ ሀገር በነዳጅና በማዕድናት የበለጸገ ሀገር በአዲስ አበባ በቦሌ አካባቢ ስለምኑ ማየት እንዴት አንገት ያስደፋል። ለዛ የዳረገው የፖለቲካ ፉክክር ነው። የሩቅም የቅርብም የታመሰም የፈረሰም አሁንም እየታመሰ ያለ በርካታ ሀገራት አሉ። የሚያምሳቸው የመሬት መንቀጥቀጥ ተፈጥሮ ሳይሆን የፖለቲካ መንቀጥቀጥ ተፈጥሮ ነው። ያንቀጠቀጡ የሀገሪቷ ልጆች ናቸው። ሀገሪቷን እያፈረሷት ያሉ የሀገሪቷ ዜጎችና ልጆች ናቸው። በዋናነት ልሂቃንና ፖለቲከኞች ናቸው። እኛ የኢትዮጵያን ታሪክ የወሰድን እንደሆነ የሺህ ዓመታት ታሪክ ያላት ሀገር ነች ይባላል። ቢያንስ ተጽፎ የተሰነደውን እንኳ ከወሰድን ማዕከላዊ መንግስት መስርታ በጋራ መተዳደር ከጀመረች ወዲህ ያለው ሁኔታ እንደዚሁ በፈተና የተሞላ ነው። ሀገራችን በተፈጥሮ ወደ ስፋቷ ዋስትና ሊሆን የሚችል የዳቦ ቅርጫት ነው። የተፈጥሮ ጸጋዋ ውሃና አየር ንብረቷ ለልመና የሚዳርገን አልነበረም። ነገር ግን ከመሳፍንት የጀመረው የፖለቲካ ስልጣን በኃይልና በጉልበት ጠቅልሎ በመያዝ የሚፈልጉትን ለማድረግ ቡድኖች የሚያደርጉት ፉክክር ሀገሪቷን በተለያየ ጊዜ ዋጋ አስከፍለዋታል። የፖለቲካና የስልጣናት ሽግግራትን ልብ ብለን ያየን እንደሆነ የአፄዎቹ ስርዓት ያበቃው በነውጥ ነው። ይሄ ነውጥ ደርግን ወልዷል። በሂደቱ ግን በርካታ ባለው ላይ ቢጨመር ኖሮ ኢትዮጵያን ከፍታ ሊያረጋግጡ የሚችሉ የነበሩ አንጡራ ሀብቶችን አውድሞ ነው ለውጡ ነው። ስለዚህ ወደፊት ከመሄድ ወደኋላ ተንፋቀቀን። ከዛ ተመልሰን ወደፊት ለመራመድ ረጅም ጊዜ ፈጀብን። የደርጉም ቢሆን 17 ዓመት አንዴ ሲገነባ አንዴ ሲፈርስ ነው የከረመው። ሄድ መለስ ባለበት ዘልቆ መሄድ አይቻልም። በዚህ ምክንያት አንዱ ሲገነባ አንዱ ሲያፈርስ ለዛ ሁሉ ጦስ ልዩነት ከሆነ ልዩነቱን በንግግር በጠረጴዛ ዙሪያ መፍታት እየተቻለ የኃይል አማራጭ ደርግን አንኮታኩቶ ኢህአዴግን የወለደ ቢሆንም አገሪቷን ዋጋ አስከፍለዋታል። የሄድንበት መንገድ ኢህአዴግም ቢሆን ለትንሽ ጊዜ ለአንድ ለሁለት ዓመት በተፈጠረበት መንገጫገጭ ብዙ ፋብሪካዎች ወድመዋል። የብዙ ዜጎች ህይወት ቀጥፏል። እነዚህ ሁሉ ለኛ ለሰን ናቸው። ከዚህ ተነስተን የተበላሸውን አቃንተን የጎደለውን በጋራ ሞልተን ተደምረን ልዩነቶችንም በጠረጴዛ ዙሪያ እየተነጋገርን እየፈታን የኢትዮጵያን ዕጣ ፈንታ ከመንፋቀቅ ምትፈጥን ማድረግ ይገባናል የሚል እሳቤ ተይዞ
ባለፉት 8 ዓመታት የፖለቲካ ስብራት እየተጠገነ የኢኮኖሚና የሌሎችም ስብራት እንደዚሁ በጋራ ምክክር አማራጭ ሐሳቦችም እየቀረቡ በተጣጣመ ሁኔታ የሁላችን ሐሳብ ተደምረው ሀገራችንን ወደፊት በሚወስዳት መልኩ እየተገነባ መጥቷል። ያላለቁ ቅድም ባልኩት መንገድ በጠባሳነት የበቁ አሻራዎች እስካሁን አብሮን ይዘልቃሉ። እነዛንም ቢሆኑ ለአንድና ለመጨረሻ በጋራ ተወያይተን ይቅር ተባብለን ያለፈውን ታሪክ ቀብረን አዲስ የከፍታ ምዕራፍ ለመክፈት ኢትዮጵያ ምክክር ጀምራለች። ብሔራዊ ምክክር ዋና ዓላማው የከዚህ በፊቱን ፉርጎ ጣጣውን በሰላማዊ መንገድ በንግግር አስቀርተን ላናስታውስ ጉልበታችንን ሰብስበን ወደፊት ለመገስገስ የሚያስችል የጋራና የተማመንበት እሴት እየገነባን የምንቀጥልበት እይታ ለመፍጠር ነው። ተግባቦትን ለመፍጠር ነው። የተግባባ ትውልድ የተደመረ ትውልድ ስለሚሆን የኃይል የአማራጭ የአቅም መሰባሰብን ስለሚፈጥር ትልቅ ማዕበል ነው። ማዕበሉ ወደፊት ይገፋል። ባጠረ ጊዜ የምንመኛትን ገናና ኢትዮጵያን ይሰራል። ይህንን እናምናለን። እናንተም ይህንን አምናችሁ የተለያየ አማራጭ ይዛችሁ አማራጫችሁን በሰለጠነ አግባብ ህዝብን ሳታንጫጩ ህዝብ በሚሰማው ሚዲያ ገጽ ለገጽ ወይም በሚዲያ እያቀረባችሁ አማራጫችሁን ለህዝብ አስረድታችሁ በምርጫ ምናልባትም ከምርጫ ማግስትም ሊሆን ይችላል ይሄ ሀገር በተለመደው መንገድ ወደ ቀውስ ጎዳና ትገባለች ብለው ሳይታክቱ ይመኙና ይሰሩ የነበሩ ኃይላትን አሳፍራችሁ ኢትዮጵያችን ህዝቦቿ በነጻነት የፈለገውን ውሳኔ ያሳረፈ የህዝቦች ውሳኔ ደግሞ በፖለቲካ ኃይሎች እየተከበረ አንድነቷና ሰላሟ ተጠብቆ ለቀጣይ ለመጻኢ ዕድል በጋራ ተመካክረን በተስማማነው በሚመሩን ፖሊሲዎችና እቅዶቻችን ዙሪያም ተደምረን አቅም አሰባስበን ወደፊት ለመቀጠል የሚያስችል መልካም መሰረት ስለጣላችሁ ሰባተኛው ሀገራዊ ምርጫ በተሳካ ሁኔታ ፉክክሩ አለ። ሁላችን እንዳየነው በየጎዳናዎቹ በየቦታው በየሚዲያው ሐሳባችሁን በሚፈለግ ደረጃ ገልጻችኋል። ያለ መከልከልም እንዲገለጽ በብልጽግና በኩል ፈቅደናል። ህገ መንግስቱ የሀገሪቷ ህጎችም ያንን ለማድረግ ስለሚያስገድዱ ጭምር ብልጽግና ፓርቲም ደግሞ የዚህ አይነት መሻትም ያለው በግንባር ቀደምነትና በአርአያነት የፖለቲካ ባህል ግንባታ ላይ የበኩሉን ኃላፊነት እየተወጣ ያለ ፓርቲ በመሆኑ አልፎ አልፎ ግን ጥቃቅን ስህተቶች ችግሮች ሊኖሩ ይችላሉ። ችግሮቹም ውሎ ሳያድሩ ሳይሰፉ በዚህ አዳራሽ ተገናኝተን የምርጫ ቅስቀሳ ሂደት ምን እንደሚመስል በጋራ ገምግመን የታዩ ጉድለቶችን እንዲታረሙ አቅጣጫ አስቀምጠን በፈጠርነው ተግባቦት እስከ መጨረሻው ሲዳማ ክልል ሰላሟ ተጠብቆ ምርጫውን በሰላማዊ መንገድ ተጠናቆ ዛሬ ሲዳማ አሸንፋ ኢትዮጵያም አሸንፋ ሰላማችን ተጠብቆ ምናልባት ከዚህ በኋላ በምንሰራው ስራ ልማታችን የሚፋጠንበት ምቹ መደላደል ፈጥረን ስለተገናኘን በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። እንደዚህ እንዴት የተለያየ ሐሳብ የሰነቁ ሰዎች በጋራ ተነጋግረው በፍጹም ልብ ለልብ ተግባብተው ፍቅር በተሞላበት ሁኔታ ለመፎካከር ቆርጦ ይወጣሉ የሚለው የማይታመን ቢሆንም በእኛ ክልል ሆነዋል። ከዚህ በፊት በርካታ ፖለቲካ ፓርቲዎች ሲዳማ ክልል አሉ ሲባል በሀገሪቷ ያሉ ብዙ አካላት ጥያቄ ያነሳሉ። ምን ቢኖር ነው ይሄ ሁሉ ፖለቲካ ፓርቲዎች እዛ የተመሰረቱት የሚል ለኛም በሀገራዊ መድረኮች ጥያቄ ቀርቦብን ያውቃል። ሲዳማ ክልል ፓርቲዎች በአመለካከታቸው የማይገፉበት ምናልባት በፍቅር ተግባብቶ አብሮ የሚሰሩበት የጋራ ቤታቸው ስለሆነ ሲዳማ ክልል ፖለቲካ ምህዳሩ አቃፊ ስለሆነ ይሄም የሚመጣው ከህዝቡ ከአጠቃላይ አቃፊነት የሚመነጭ በመሆኑ ሲዳማ ክልል ለፖለቲካ ፓርቲዎች በአንጻራዊነት የተመቸ ስለሆነ በርካታ የፖለቲካ ፓርቲዎች ሲዳማ ክልል ይንቀሳቀሳሉ የሚለውን እንገልጽ ነበርና እውነት ነው። ሁላችንም
ለፖለቲካ ፓርቲዎች በሚመች መልኩ ፖለቲካ ፓርቲዎችም ለሲዳማ ህዝብና አጠቃላይ ለክልሉ ሰላም በሚመች መልኩ እየተንቀሳቀሱ ስለሆነ እኔ ከዚህም በኋላ ቁጥራቸው ይጨምር ይሆናል እንጂ ይከስማሉ ብዬ አላስብም። ወደፊትም አሁን እየሄዳችሁበት ባለው አቅጣጫ ተግባቦታችሁን አጠናክራችሁ የጋራ ምክር ቤታችሁ ትልቁ ውሳኔ ማሳረፊያ ቤታችሁ አድርጋችሁ እዛ ምክር ቤት በምትወስኑት ውሳኔ ጉድለቶች ካሉ ፈጥነው የሚታረምበትን ራሳችሁ በጋራ ባቋቋማችሁት ኮሚቴ እየፈታችሁ ብልጽግና ፓርቲንም እያገዛችሁ ችግሮችን እንዲቀርፍ፣ እንዲፈታ፣ እንዲያስተካክል መንግስታችንን ታጠናክራላችሁ በጋራ ብዬ አምናለሁ። ከዚህ በኋላ የምርጫ ፉክክሩን በሰላማዊ መንገድ አጠናቀናል። የሚቀረን ነገር ቢኖር የልማት ፉክክር ነው የሚኖረው። የልማት ፉክክር ይሄ ይሰራ ይሄ አይሰራ በሚል ሳይሆን ምን ያህል ሰራሁኝ በሚል ነው የሚሆነው። ስለዚህ ያሸነፈው ብልጽግና ፓርቲ የልማት ግንባር ቀደም እቅድ ቀያሽ እንደሚሆን ያዘጋጀውን እቅድ ግን በራሱ ተነጋግረው ራሱ ከሚያጸድቅ ከናንተም ግብአት የሚሰበስብ መሆኑን አሉ የምትሏቸው አማራጮችና ያላየናቸው እይታዎች በጋራ በምንመክርበት ጊዜ እንደ ግብአት እንደሚጠቅመን ልማቱን ደግሞ ለማፋጠን የሚሰራ በባለቤትነት የሚሰራ ህዝብ ነው። ነገር ግን የሚያሰራ የሚያስተባብር አመራር ነው። አመራር ይፈልጋል። የአመራር በሚገነባበት መንገድም ትናንት አብረን እየተግባባን እንደመጣ ነው ሁሉ አሁንም በጋራ ሁሉም አመራር ላይሆን ይችላል። ነገር ግን ሁሉም ፓርቲዎች የሰሩት የጋራ ክልል፣ ሁሉም ህዝቦች የመሰረቱት ጋራ ክልል፣ ሁሉም ለክልላቸው ተጨማሪን መልካም ነገር ሊሰሩ እንደሚችሉም የምናምንበት በመሆኑ የምንገፋው ማንንም አይኖርም። ተደምረን ሰው አዋጣችሁ በእኛ በገዢው ፓርቲ ውስጥ ተቀላቅላችሁ በተቻለ መጠን እንደ ግለሰብ አብረን እንሰራለን። እንደ ፓርቲ በጋራ ምክር ቤትም አብረን እንሰራለን። ክልላችንን ሰላማዊ አድርገን እናስቀጥላለን። በልማቱም አርአያና ግንባር ቀደም አድርገን በጋራ እንመራለን። በመልካም አስተዳደሩም እንደዚሁ እምርታዊ ለውጥ እናመጣለን። የምንመኘው ትልቅ ነው። የምናሳካው ከእናንተ ጋር ተባብረን ከህዝባችን ጋር ተባብረን ነው። ነገ ለክልላችንና ለህዝባችን ብሩህ ነው። እስካሁን ላደረጋችሁት ሁሉ የክልሉ መንግስት ተፎካካሪ ፓርቲዎችን ብቻ ሳይሆን ብልጽግናን ጨምሮ ፖለቲካ ፓርቲዎችን በሙሉ ለመልካም አስተዋጽኦአችሁ ከልብ ያመሰግናል። ከዚህም በኋላ ከሁላችሁ ጋር እንደ መንግስት በኩል አይን እያያችሁ እንደሚሰራ ያረጋግጣል። በጣም አመሰግናለሁ። ዛሬ ሰባተኛውን ምርጫ አስመልክቶ በሲዳማ ብሔራዊ ክልላዊ መንግስት በ2266 እና በ19 ምርጫ ክልል ላይ ካሉት ኢትዮጵያ ክልሎች ውስጥ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ታማኝነትና በህዝቡ ዘንድ ቅቡልነት አግኝቶ በመጠናቀቁ እኛ የፖለቲካ ፓርቲዎች እንኳን ደስ አላችሁ፣ እንኳን ደስ አለን፣ ኢትዮጵያ አሸንፋለች የሚል ፕሮግራም ስላዘጋጀን አገራችን ካሸነፈች እኛ ለምንድን ነው ታንኪዩ ማንለው የሚል በሆደ ሰፊነት የዲሞክራሲ ምህዳር እንዲሰፋ ዛሬ የተዘጋጀው የእንኳን ደስ አላችሁ ፕሮግራም ነው። ያሸነፈችው ኢትዮጵያ ናት፣ ብልጽግና ብቻ አይደለም ማለት። ለዛ የተሸነፈ ተፎካካሪ ፓርቲም ያሸነፈው ብልጽግናም በዋናነት በአንድ ሀገር ውስጥ እስከምንኖር ድረስ ሁላችንም ተዋደን ተደጋግፈን ተባብረን የምንመራት ሀገር ናት ያለችን። በዚህ የተነሳ ያሸነፈውን ታንኪዩ በርታልን። ለህዝቡ ዘንድ የመልካም አስተዳደር ችግር በዋናነት የህዝቡ የስራ አጥነት ችግር፣ የሰላም ችግር በዋናነት በፖለቲካ ፓርቲዎች የሚነሱ ችግሮችን እንድትቀርፉልን ከአደራ ጭምር ያዘጋጀነው ፕሮግራም ነው ማለት ነው። ለዛ እናንተ መንግስት ሆናችኋል፣ እንኳን ደስ አላችሁ። እኛ ግን ያለችን አንድ ሀገር ናት፣ ኢትዮጵያ ናት። ስንሰራ በጋራ ነው የምንሰራው። ተባብረን ተዋደን ካልሰራን ኢትዮጵያን እናጣታለን። ምንም ጥርጥር የለውም። ሀገር አትፈርስ የሚባል ነገር የለም። ትፈርሳለች ካልሰራን ማለት ነው። በሆደ ሰፊነት ፖለቲካ ይደርሳል የትም። ሀገር ግን ካመለጠችን አይደርስም። ሶማሊያ አምልጣብናለች፣ አይታችኋል። ጎረቤት ሀገራት ብዙ የዓለም ሀገራት እንደ ዩጎዝላቪያም ፈርሰዋል። እና የኛ የኢትዮጵያ የፖለቲካ የመበላላት ፖለቲካ ነው፣ ኢቪል ፖለቲክስ ነው። ይሄ የቡዳ ፖለቲካ ነው። ከዛ ፖለቲካ መውጣት አለብን ነው። በሲዳማ ክልል ላይ 24 የፖለቲካ ፓርቲዎች አሉ። በዋናነት እኛ በተለምዶ በስተት 23 እያልን ነው። 24 የፖለቲካ ፓርቲዎችም
የራሳቸው ሚና መወጣት አለባቸው። እንደ ሲዳማ ክልል የፖለቲካ ፓርቲዎች ዘ ሴንተር ኦፍ ኤክሰለንሲ ሆኖ ለሲዳማ ክልል ትልቅ ግባት መሆን አለበት። የሲዳማ ክልል የተሳሳቱትን ደካማ ጎን መንገር፣ ጠንካራ ጎን መደገፍ፣ በደካማ ጎን ላይ ደግሞ በዋናነት እየተደጋገፍን ሲዳማን ማልማት ነው ዋና ዓላማችን። ሲዳማ ስትለማ ኢትዮጵያ ትለማለች። ኢትዮጵያ የሲዳማ ሲዳማ የኢትዮጵያ ብለን ነው እየሰራን ያለ ነው። ለዛ በፖለቲካ ፓርቲ በሰፊ ምህዳር ነው። አሁን እኛ ቀድሞ በነበረው የፖለቲካ ስርዓት አይደለም ተዋደን ተፋቅደን ተሳስበን ነው። ምክር ቤት ስንሄድ ተዋደን ነው። በዋናነት ክብርት ጋር ስንሄድ የተከበሩ አቶ አብርሃም ማንገ ስንሄድ እንደ ወንድም ነው የተገናኝተን ነው። የክቡር ፕሬዝዳንታችን ቢሮ ራሱ ለኛ ክፍት ነው። በዚህ ልክ ነው ተዋደን ተጋግዘን ያለ ነው። የዛሬው ፕሮግራም ዓላማው እንኳን ደስ አላችሁ ነው። በዚህ እንኳን ደስ አላችሁ የተፎካካሪ ፓርቲዎችን ስንጠራ ዛሬ ስለተሸነፉ ሳይሆን ያሸነፈችው ሀገር ናት ብለን ስላሰብን ነው። ሰላማዊ ሆኖ በመጠናቀቁ እንደ ሲዳማ ክልል በዋናነት እኛ ፕራውድ እናደርጋለን። በዚህ ፕራውዲንግ ነው አብረን ያለነውና ተዋደን ተጋግፈን ያለችን ኢትዮጵያን ማጽናት አለብን ለማለት ያህል ነው። እንግዲህ ዛሬ የ7ኛውን ሀገራዊ ምርጫ መሰረት በማድረግ የምስጋና ፕሮግራም እንደ ክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ነው ያዘጋጀንበትም ምክንያት 7ኛው ሀገራዊ ምርጫን በተመለከተ የምርጫ ሂደቱን መጀመሪያ ከፕሪ ኢሌክሽን ጊዜ ጀምሮ የምርጫ እለትና ፖስት ኢሌክሽንን ምክንያት በማድረግ የጋራ ምክር ቤቱ እንደ ተፎካካሪ ፓርቲ ለ7ኛው ሀገራዊ ምርጫ ካለው ትልቅ ሚና የተነሳ ብዙ ስራዎችን ስንሰራ ስለነበረ ያንን ስኬት ደግሞ አሁን እንደ ሲዳማ ክልልም እንደ ሀገርም ምርጫው ተጠናቆ ሀገር ኢትዮጵያ አሸንፋለች የሚለውን መርህ የሚለውን እሳቤ መሰረት በማድረግ ሁሉም ምስጋና ትልቅ ነገር ነው። ከእግዚአብሔር በታች ከስር ሁሉንም ማመስገን ስላለብን የስራ ሂደት አካላት፣ አጋር ድርጅት፣ አብሮነት ተሳታፊዎች አሉ። ከነሱን መሰረት በማድረግ እኛ ደግሞ እንደ ሲዳማ ክልል የነበረውን የምርጫ ሂደት ሰላማዊ ፍጹም ቅቡልነት ያለውና ምንም ኮሽ ሳይል እንቅስቃሴዎች እንዲደረጉ የነበረንን ኃላፊነት ያው ከሞላ ጎደል በመጨረሳችን በማሳካታችን አብሮን የነበሩ የባለድርሻ አካላትን ለማመስገን እኛም ተመስጋግነን ለቀጣይ ስራ ሀገራችን ምርጫ ጨርሳለች። አሸናፊው ፓርቲ ቢለይም ሀገር አሸንፋለች ብለን ነው እኛ ምናምነው። ምክንያቱም የሚያሸንፈው ማንም ይሁን ምንም እኩል የሀገራችን ዜጋ አንድ ሀገር ነው ያለችን፣ ኢትዮጵያ ነው ያላችን። ከዛ ጋር ተያይዞ እኩል በምንገለገልባት ምንኖርባት ሀገር ናት። ስለዚህ ፓርቲም የሚኖረው ሀገር ሲኖር ነው። ፓርቲ ከሀገር በታች ነውና ሀገራችንን ሰላማዊ ለማድረግ ሀገራችን ሰላማዊ እንቅስቃሴዋን በልማት አግዘን በሀሳብ ተፎካክረን ከግብ ለማድረስ በቀጣይም የህዝቡን ጥያቄ ለመመለስ ያሸነፈውን ፓርቲም የቤት ስራውን በህዝቡ ድምጽ ጥያቄ መሰረት እንዲያገለግል አደራ በመስጠት ጭምር ተመሰጋግነን የምንለያይበትን መድረክ ነው ያዘጋጀ ነው። እኔ ፐርሰናሊ ምን ተሰምቶኛል እንግዲህ እንደ ኢትዮጵያም የባክግራውንድ ኦፍ ሂስትሪ የፖለቲካል ባክግራውንዱን እንሰማለን እናነባለን። በፖለቲካው ያለኝ እድሜ ትንሽ ቢሆንም ካለኝ የተነሳ የፖለቲካው ምህዳር እጅግ በጣም ከባድ የሴትነት ፈተናውም አለ። ከዛ ጋር ተያይዞ የፖለቲካ ምህዳሩን በሰማንበት ማንገባበት ነው። ግን ያንን የመድብለ ፓርቲ ስርዓቱ ከተጀመረ በኋላ ያለው ለውጥ የፖለቲካ ምህዳሩ በሰላማዊ መንገድ በሀሳብ መፈካከር በልማት መተባበር የሆነበትን መድረክ በአይን ያየውበት። እኔ ደግሞ የፖለቲካው ምህዳር እንዲህ ነበረ ከምለው የፖለቲካው ምህዳር እኔ ስሳተፍበት በሀሳብ የመፈካከር መድረክን መሰረት ያደረገ ፖለቲካ ነው የምለውን ብዬ እንደዛ ነበር ነው የተሳተፈው ብዬ መሰከር የለውጡ ምስክርም ጭምር ነኝ። ከዛ ጋር ተያይዞ ለቀጣይ በሀገራችን እኛ እንደ ኢዜማም በሀሳብ እንፎካከራለን፣ በልማት እንተባበራለን የሚል መርህ ነው ያለን። ከዛ ጋር ተያይዞ ለሀገራችን ብሔራዊ አንድነት፣ ለሀገራችን ልማት፣ ለህዝባችን ሰላማዊ ደህንነት ከመንግስት ጋር አብረን እንሰራለን፣ በሀሳብ እንፎካከራለን በሚለው መርህ መሰረት እንግዲህ ቀጣይ መንገዳችንን ምንከፍትበት ቀጣይ መንገዳችን ምንራማድበት ጊዜ ላይ ነው ያለ ነው። ከዛ ጋር ተያይዞ ነው ይሄን መድረክ ያዘጋጀ ነው። ሲዳማ ንቅናቄ ከአራት ፓርቲዎች ጋር ግንባር በመፍጠር ተወዳድሯል በ5 ጣት በእጅ ምልክት። ከዛ በኋላ ለአባሎችም ለእጩዎችም ለአጠቃላይ ለሚመርጠንም ለሚደግፈንም ህዝብ ምርጫው ሰላማዊ፣ ነጻ፣ ዲሞክራሲያዊ እንዲሆን ለእጩዎችም ስልጠና ሰጥተናል። ለመራጩ ህዝብም አስፈላጊውን ሁሉ አድርገናል። በግል በፓርቲ ደረጃ ማለት ነው። በተናጠል ካደረግነው ውጪ ደግሞ እንደገና በፖለቲካ ፓርቲዎች በሲዳማ ክልል ከሚኖሩ ፖለቲካ ፓርቲዎች ጋር የጋራ ምክር ቤቱ አባል ስለሆንን በጋራ ሰርተን ሰላማዊ፣ ነጻ፣ ዲሞክራሲያዊ እንዲሆን በጋራ የሰራነው ስራ አለ። ያም ምርጫው ነጻ እንዲሆን፣ ሰላማዊ እንዲሆን፣ ሰው የፈለገውን መራጩ ህዝብ የፈለገውን እንዲመርጥ
ለሚፈልገው ድምጹን በነጻነት እንዲሰጥ እስከ ሌሊቱ 6 ሰዓት ድረስ ተሰልፎ ድምጹን የሰጠበት ሁኔታ አለ። ያ ሁሉ የተሰራው በጋራ ምክር ቤት ነው። ጋራ ምክር ቤት ይህንን ስራ በሚገባ በመወጣቱ የዛሬ ውጤት ሊገኝ ችሏልና እንግዲህ ይህንን ውጤት በምናይበት ጊዜ እኛም ወንበር አግኝተን ለፓርላማም ለክልል ምክር ቤትም ገብተናል። በዛ መሰረት ሌሎችም እንደዛው በየደረጃ ድምጽ ያገኙበት ሁኔታ አለ። በዛ መሰረት አሸናፊ ሆኖ ለወጣው ወይም ላሸነፈው ለብልጽግና ፓርቲ እንኳን ደስ ያለ መልእክት ለማስተላለፍ ጋራ ምክር ቤት የዛሬውን ጉባኤ አድርጓል። ይሄ ከዚህ በፊት የተለመደ አይደለም። በአዲስ መልክ ያሸነፈውን እንኳን አሸነፍክ አብረን እንሰራለን የሚል ከዚህ በፊት የነበረው ግጭት፣ አለመግባባት፣ ክሶች፣ መፈናቀሎች፣ ሌሎች ችግሮች በሌሉበት ሁኔታ በዘንድሮ ምርጫ በሰላማዊ ሁኔታ ያሸነፈውን እንኳን አሸነፍክ ያላለፈው ደግሞ እንደገና በሚቀጥለው ጊዜ በሚገባ ሰርቶ ጉድለቱን አውቆ አስተካክሎ እንዲያሸንፍ መሰረት የተጣለበት ቀን ነው ብዬ አስባለሁ። የዛሬ ቀን እንደምታወቀው ዘንድሮ 2018ኛው 7ኛ ሀገራዊ ጠቅላላ ምርጫን በተመለከተ እኛ ቅድመ ምርጫም በምርጫ ወቅትም ድህረ ምርጫም ላይ ከስሩ ጀምረን የተሳተፍን አንዳንድ ችግሮች ቢኖሩ በዚህ በጋራ ምክር ቤት ያው ምክር ቤቱ ሰብሳቢ አባልም ስለነበርኩኝ የክልሉ እየቀረብን እየተወያየን እየፈታን ምንም እንኳን ያሳብ ልዩነት ቢኖረንም ግን ለሀገራችን አንድነት ለልማታችን አንድ ላይ እየተወያየን ችግሮችን በጋራ እየፈታን የመጠረበት ሂደቱ አንዱ ለዚህ ለሰባተኛ ሀገራዊ ምርጫ ሰላማዊና ፍትሃዊ ሆኖ ነጻና በህዝቡ ዘንድ ቅቡልነት ያለው ሆኖ እንዲጠናቀቅ የማድረጉ አንዱ አስተዋጽኦ አለን ማለት ነው። ምክንያቱም ቀደም ብለን ችግሮቹ እየፈታን ስለመጣን ነው። ከዚህ በፊት እንደተለመደው 2013 በፊት የነበሩ ምርጫዎች በተለያዩ ምርጫዎች ተሳትፈናል። ሲአን ነበርኩኝ እንደው ሲአን የዋሳ ሊቀመንበርም ከዚህ በፊት እስከ 2013 ምዛ ነበርኩና ብዙ እንግልት ነው መድረሰን በማግስቱ ምርጫ ካለቀ በኋላ እስር ነው መጠብቀን ከዛ የሸሸን ነው የቆየ ነው። ግን በዘንድሮ 2013 እና 2018 ዓመት ወደዚህ ነበረው ይሄ የሀገር ጠቅላይ ሚኒስትራችን ባመጣው ሐሳብና የመደመር እንትን ተከትሎ አሳታፊነቱ እየጨመረ የመጣ ነው ያለንና እኛ ምንድነው ቅድም እንዳልኩ አንድ ሀገር አለን፣ አንድ ልማት ነው ቆም ነው ወደፊት ካሸነፈው ፓርቲ ጋር ያው አብረን እንድንሰራ ተባብረን እንደለመድነው የሰራን የጋራ ምክር ቤታችን የተወያየን ያንን እንድንስቀጥል ነው እንትን ምለው ላሸነፈው ፓርቲ እንኳን ደስ ያለው እያልን ያንን መልካም ምኞትን እየገለጽን ግን መንግስት የጋራ ነው። ፓርቲ የግልም እንትን ቢሆንም መንግስት የጋራ ስለሆነ የሚመሰረተው መንግስት የሁላችንም ስለሆነ አሁንም ለልማቱ ለሀገር እድገቱ ለዚህ ለቀይ ባህር ራስ ጥያቄያችንም የጋራ እንትን ስለሆነ የኛ ሁላችንም ጥያቄ ስለነበረ ተባብረን ለመስራት ወደፊት ፓርቲም ምንም እቅድ ይሄ ነው።